ለቤተሰቦቻችሁ የምታስቡ ስለና ስለ አባቶቻችሁ የምታስቡ ስለወለዳችኋቸው ልጆች የምታስቡ አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው ምንም ሳጸልዩም ቢሆን ዛሬ ፈገግ ቢልብ ነገ ይቆሳጠርብሃል ዛሬ ቢያቆላምጥሽ ነገ ይረግምሻል ተስፋ ቆርጠን ነበር ኢማውስ ሄድን ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? ዛሬም እንደተለመደው አስተማሪና ቁም ነገር አዘል ቪዲዮዎችን ወደ እናንተ ይዘን መተናል። ለቻናሉ አዲስ ከሆናችሁ አሁኑኑ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮአችን እንለፍ። አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው ምንም ሳጸልዩም ቢሆን ወደዚህ አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ ቆይ እኔ ማን ነኝ? ስሜ ማን ነው? እኔ ምንድነኝ? ሰው። እኔ ምንድነኝ? ክርስቲያን። አሁን ምን እያረኩ ነው? እንደዚህ። ትናንትና ምን እያረኩ ነበር? እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድነው? እንደዚህ። ለዚያም ወስደው መፍትሄ ምንድነው? እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም የሚያስብ እኮ ሰው የለም። ይቅርታ ስለተቀለልኩ ግን ስለማናስብም ጭምር ሰይጣን ምንድነው የሚያደርገን ካላችሁ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግም። የፈለገ ቢሆን እንቅልፋችን አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን። እንዳናስብ እያረገ መተኛት፣ ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት፣ በቃ መዞር ማለት ነው። እንደዚህ እንዳይሆን እግዚአብሔር ጠርቶናል። የጠራን ለምንድን ነው ማለት እኔ ለምንድን ነው የጠራኝ? ለጵጵስና ነው ለክህነት ነው እንዳትሉ ደግሞ እኔ የጠራን ለምንድን ነው ካላችሁ መንግስቱን ሊያወርሰን ነው የጠራን። የሹመት ዲቁና ጵጵስና ቅስና አይደለም፣ መንግስቱን ሊያወርሰን ጠርቶናል። ሰው ዛሬ ቢወድህ ነገ ይጠላሃል። ዛሬ ፈገግ ቢልብህ ነገ ይቆሳጠርብሃል። ዛሬ ቢያቆላምጥሽ ነገ ይረግምሻል። መለወጥ ያለበት ሰው ያውም የሚለዋወጥ ያውም የሚፈራረቅ ጠዋት ሌላ ማታ ሌላ የሚሆን ሰው አላፈቀረኝም ብለሽ ለምን መርዝ ትጠጫለሽ? መለወጥ የሌለበት ያውነት ትላንትም ዛሬም ለስከ ዘላለሙም ያው የሆነ ፍቅሩ ማይቀየር ጭራሽ ማይደበዝዝ እየደመቀ የሚሄድ እግዚአብሔር እንደሚወድህ አታውቅምን? ለምንድን ነው የሚወደኝ ማንም የለም ያልከው እንዴ? ደግሞስ አልወደዱኝም ብለን ያኮረፍነው ፍቅር አጣን ብለን የተጨራመትነው እኮ አድሎ ያለባቸው ሰዎች ስላልወደዱን እኮ ነው። አንዱን ወደው አንዱን የሚያሳንሱ፣ አንዱን አፍቅረው ሌላውን የሚጠሉ፣ አንዱን አቅርበው ሌላውን የሚገፉ ሰዎች በምድራችን ላይ ያድሎ ፍቅር በሚፈጽሙ ሰዎች አልተወደድኩም ብለን እኮ ነው የከፋ። ተው እንጂ ክርስቲያኖች፣ አድሎ የሌለበት ፈታሄ እውነተኛ ካፈቀረ የሚያፈቅር ጥላቻ ለባህሪው ማይስማማ እውነተኛ እንደሚወዳችሁ አታውቁምን? ከዚህ በላይ አፍቃሪ አለን? እናንተ ጥቂት ነገር አልተወደድኩም ብላችሁ እኮ ነው ቤት ጥላችሁ የምትወጡት። ፍቅረኛ አጣው ብላችሁ እኮ ነው መከራ የምትበሉት፣ ራሳችሁን የምታንቁት፣ ፊት የምታጠቁሩት፣ አንጀት የምትልጡት፣ መርዝ የምትጠጡት፣ በማለዳና በከሳት ፍቅር የምትቀያየርባቸው እንዳየሩ ጠባይ እነሱን እያያችሁ እኮ ነው ተስፋ ይቆርጣችሁት። በዘላለም በማይለወጥ ፍቅር ወድጄሃለሁ
ያላችሁን አትስሙ። ስለ ቤተሰቦቻችሁ የምታስቡ፣ ስለ እናት ስለ አባቶቻችሁ የምታስቡ፣ ስለ ወለዳችኋቸው ልጆች የምታስቡ፣ ከመከራ ስለ መሰወር የምታስቡ፣ ምንም ይሁን ምንም የእናንተ ፈተና ምንም ይሁን፣ እሳት አልነደደ ይሆናል፣ ሌላ እሳት አለባችሁ። ዲን አልዘነበ ይሆናል፣ ሌላ መከራ ዘንቦባችኋል። በስቃይ በፈተና በመቆዘም በማልቀስ በማንባት በሚያስጨንቅ ኑሮ በዚህ ህይወት ውስጥ ያላችሁ በፍርሃት ተከባችሁ ወዴት እንደምትሄዱ ግራ ይገባችሁ ሰማይና ምድር ዞሮብኛል የምትሉ በሰዶም ሰማይና ምድር ዞረ፣ እሳት ሊዘንብ ሆነ። ሎጥ ደንግጦ ቆመ። ሁለቱ መላእክት እጆቹን ይዘው ሎጥን የሚስቱን እጅ ይዘው ሁለት ልጆቹን ይዘው ሎጥን ከዛ ከእሳት አወጡት። ራስህን አድን፣ ወደ ኋላ አትይ። ራስሽን አድኚ፣ ወደ ኋላሽ አትይ። ራሳችሁን ፈውሱ። ብቻችሁን ግን አይደላችሁ። ዳዊት መዝሙር 27 እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎች ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ ነርሶ ተሰናከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ ተማመናለሁ። እግዚአብሔርን አንዲት ነገር ለመንሁት፣ እርሷንም እሻለሁ፣ በሕይወት ዘመኔ ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውን አይ ዘንድ መቅደሱንም እመለከት ዘንድ። በመከራዬ ቀን በድንኳኑ ሰውሮኛልና በድንኳኑም መሸሸጊያ ሸሽጎኛልና በዓለት ላይ ከፍ ከፍ አድርጎኛልና። እነሆ አሁን በዙሪያዬ ባሉ በጠላቶቼ ላይ ራሴን ከፍ ከፍ አደረገ። በድንኳኑም የእልልታ መሥዋዕትን ሰዋው። ለእግዚአብሔር እቀኛለሁ እዘምርለትም አለው። አቤቱ ወደ አንተ የጮኹትን ቃሌን ስማኝ፣ ማረኝና አድምጠኝ። አንተ ፊቴን እሹት ባልክ ጊዜ አቤቱ ፊትህን እሻለሁ። ልቤ አንተን አለ፣ ፊትህን ከኔ አትሰውር። ተቆጥተ ከባሪያ ፈቀቅ አትበል። ረዳት ሁነኝ አትጣለኝም። የመድኃኒቴ አምላክ ሆይ አትተወኝ። አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበለኝ። አቤቱ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። የሐሰት ምስክሮችና አመፀኞች ተነስተውብኛልና ለጠላቶቼ ፈቃድ አትስጠኝ። የእግዚአብሔርን ቸርነት በሕያዋንም ምድር አይ ዘንድ አምናለሁ። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህም ይጽና። እግዚአብሔርን ተስፋ አድርግ። ምስጋና ለእግዚአብሔር ይሁን። መጨነቅ ያጎላል፣ መጨነቅ ያሳምማል፣ መጨነቅ አእምሮን ያውካል፣ መጨነቅ ጤናን ያሳጣል፣ መጨነቅ ውስጥን ይጎዳል፣ መጨነቅ ማህበራዊ ሕይወትን ያቃውሳል፣ መጨነቅ ጥፋት እንድታጠፉ ይገፋፋል፣ መጨነቅ ጥሩ ውሳኔ እንዳትወስኑ ያረጋችኋል፣ መጨነቅ የአእምሮ ህመም ያመጣባችኋል፣ መጨነቅ ተስፋ ያስቆርጣችኋል፣ መጨነቅ ብቻነትን የበታችነት ስሜትን ይፈጥርባችኋል። ምንም አይጎዳው ነገር አለ፣ ምንም ግን አትጨምሩም፣ ብዙ ነገር ግን ይጎልባችኋል። ተጨንቆ ከቁመቱ አንድ ስንዝር መጨመር የሚችል ማን ነው? ማንም የለም። አትጨነቁ። ከዛሬው ቪዲዮ ብዙ እንደተማራችሁ ተስፋ እናደርጋለን። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ ቸር ቆዩ። Bye.